ማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን። ጤና ይስጥልን። በመላው ዓለም የምትገኙ ውድ ቪኦኤ ኢትዮጵያ ቤተሰቦች እንደምን አላችሁ? ተወዳጁ ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘውን አዲሱን አልበም ለመልቀቅ በተቃረበበት በዚህ ወቅት ገዢው ብልጽግና ፓርቲ የሚዲያ ሰራዊቱን ባለስልጣናትን ፈቶ ለቆበታል። ከፍተኛ በጥላቻ የተሞላ ዘመቻም ከፍቶበታል። ለመሆኑ ቴዲ ለምን ዘመቻ ተከፈተበት የሚለውን ጉዳይ ከውስጥ አዋቂዎች መረጃዎችን አሰባስበን መጥተናል። ጉዳዩም በቀጥታ ከጠቅላይ ሚኒስትር አብይ አህመድ ጋር የሚገናኝ ነው። አብይ በቴዲ ላይ ጥርስ ነክሰዋል። ለምን የሚለውን ጉዳይ በደቂቃዎች እናስደምጣችኋለን። አብራችሁን ቆዩ። በተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ ጥርስ የነከሱት አብይ በቅድሚያ ድምፃዊውን ለማግባባትና ለማቅረብ ሙከራ አድርገዋል። ነገር ግን ድምፃዊው እንደ ከዚህ ቀደሙ እንደተለመደው ከማንም ከሄደው ከመጣው ጋር የመለጠፍ ወይም ደግሞ የማሸርገድ ባህሪ የለውም። ይልቁንስ ቆፍጣና ነው። እሱ ኩሩ ነው። ሀገሩንና ሕዝቡን ብቻ ያስቀድማል። በዚህም ጠቅላይ ሚኒስትር አብይ አህመድ ተበሳጭተዋል። ቴዲ ለጦርነትም ተጋብዟል። ለተለያዩ መድረክ ማድመቂያዎችም ግብዣዎች ቀርበውለታል። ከብልጽግና የቀረቡለትን ግብዣዎች አሻፈሬ ብሎ ነፃነቱንና ክብሩን ይዞ የቀጠለው ቴዲ አፍሮ በብልጽግናው አለቃ አብይ ጥርስ ተነክሶበታል። አብይ በቴዲ ላይ ጥርስ የነከሱባቸውን አንዳንድ እውነታዎች እንንገራቸው። ከውስጥ አዋቂዎች ያገኘናቸውን መረጃዎች እንደሚያመላክቱት አብይ በቴዲ ላይ ጥርስ የነከሱባቸው ጉዳዮች አንድ ሁለት ተብለው በግልጽ የተመዘገቡ ናቸው። የመጀመሪያው በሰሜኑ ጦርነት ጋር የተገናኘ ወይም ደግሞ አብይ በዘመቱበት ወቅት ቴዲ ሰራዊቱ እንዳነቃቃ ጥያቄ ቀርቦለት ያን አላደረገም እና በህዝቡ የማይደራድረው ቴዲ ክብሩና ሞገሱም ሀገርና ህዝብ ኢትዮጵያ የሚለው ብቻ ያደረገው ቴዲ በወቅቱ አብይ ወደ ግንባር ዘምተዋል በሚል በሚወደሱበት ወቅት በርካታ ድምፃውያን ከፍቅር አዲስ ከማዲንጎ አፈወርቅ ነፍሱን ይማረውና በርካታ ድምፃውያን መሬት ላይ ወይም ደግሞ ወደ ግንባር ሄደው የማነቃቃት ዘፈኖችን ሲያቀርቡ ቴዲ ግን ያንን በይፋ ጥያቄ ቀርቦለት አልተቀበለም። ቴዲ በወቅቱ የነበረው እምነት ይሄ የእርስ በርስ ጦርነት ነው፣ አልደግፍም፣ እዚህ ውስጥ አልገባም የሚል አቋም ነበረው። በዚህ መንግስት በወቅቱ ተቀይሞታል። ቴዲ ማን ስለሆነ ነው የሚል አቋም ተይዞበታል። እንግዲህ ቴዲ በዛ ጦርነት ባለመሳተፉ በወቅቱ ከነበረው የኢሞሽን እርስ በርስ የመገዳደል የጥላቻ ወይም የመገፋፋት ስሜት ጦርነቱ ካበቃ በኋላ ብዙዎች የተጸጸቱበት ሁኔታ እንዳለ ይታወቃል። ቴዲም ያን ማድረጉ ልክ እንደነበረ ጦርነቱ ከቆመ በኋላ ብዙዎች በጸጸት የገለጹት ሁኔታ በደንብ የሚያረጋግጥ። ሌላው አብይ ቴዲ ላይ ጥርስ የነከሱበት ጉዳይ እንግዲህ ጠቅላይ ሚኒስትሩ በርካታ የጥበብ ሰዎችን ለማቅረብ ሙከራ አድርገዋል። ከሙከራም ባሻገር 4 ኪሎም እየጠሩ የተለያዩ ፕሮጀክቶችንም እየሰጡ ለማቅረብና የመንግስታቸው ደጋፊ ለማድረግ ሞክረዋል። የተወሰኑም ተሳክቶላቸዋል። አሁንም እንደ ካሙዙ ካዛ ያሉ ቴዲን ከፍ ዝቅ አድርገው ለመሳደብ የሚሞክሩ ሰዎችም እጩ ሆነው እስከ መቅረብ ድረስ የደረሱት በዛ ሂደት ውስጥ ነው። በዛ ሂደት ውስጥ ግን ቴዎድሮስ ካሳሁን ቴዲ አፍሮ ጠቅላይ ሚኒስትሩን ለመቅረብና የእሳቸው መንግስት ቅርብ ሰው ወይም ደግሞ ከእሳቸው ጋርም ጭምር ለመገናኘት ፈቃደኛ አልነበረም። 4 ኪሎ ተጠርተው በተደጋጋሚ ውይይት ሲያደርጉ ከነበሩ የጥበብ ሰዎች መካከል በተደጋጋሚ ከተደረጉት መካከል ቴዲን አንድ ጊዜም አላየነውም፣ አላገኘነውም። ነገር ግን ቴዲ ጥያቄ ቀርቦለታል፣ በልዩ ሁኔታም ግብዣ ቀርቦለታል። እሱ ያን አልተቀበለም የሚል ከቴዲ ቅርብ ሰዎች መረጃ ደርሶናል። ከዛ ባሻገር ቴዲ ላይ ጥርስ እንዲነከስ ያደረገውበት ጉዳይ ቴዲ ህወሓት መራሹን መንግስት በድፍረት እየታሰረም እየተሳደደም በድምፁ በጥበብ ስራው ተቃውሟል፣ አነቃቅቷል፣ የህዝብ ድምፅ ሆኗል። አሁን ያን ለውጥ አምጥተናል። ለውጥ ካመጣም በኋላ ለምን ከለውጡ ጋር አብሮ መሄድ አይችልም፣ ለምን የኛ ደጋፊ አይሆንም የሚል አጠቃላይ ሀሳቦች ነበሩ። ቴዲ ግን ነገሮችን በአንክሮት ነው የሚመለከተው። በተደጋጋሚም በነጠላ ዘፈኖቹ እያመሙ መጣ በሚለውም ነአት በሚለውም እንግዲህ ለመግለጽ እንደሞከረው ስሜቱን በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ አመኔታ የለውም ወይም ደግሞ ሙሉ በሙሉ የለውጡን ሀሳብ አይቀበልም። ቴዲ ቢቀበልም ባይቀበልም ሀሳቡን ራሱ ያመነበትን ይዞ ከመሄድ ወደኋላ የማይል ሰው ነውና በዚህ ሂደት ውስጥ እንግዲህ ጠቅላይ ሚኒስትር አብይ አህመድ በርካታ ስኬቶችን እያስመዘገብኩ ነው፣ አባይን
ገድብ ያጠናቀቁ ቴዲ ራሱ የሚቀኝለትን አድዋን ሙዚየም ገነባው። እነዚህ ነገሮች ላይ ቴዲ በደንብ አቴንድ ማድረግ አለበት፣ መዝፈንም አለበት፣ ለትውልዱ ማድረስ አለበት። ከዚህ ቀደም እንደሚያደርገው ትላንት የነበረውን ታሪክ ብቻ ሳይሆን አሁንም የሚሆነውን አጉልቶ ማሳየት አለበት የሚሉ ውትወታዎች ነበሩ። እነዚህ ውትወታዎች እንግዲህ በሶስተኛ ወገን ነበር የሚቀርቡት። ይሄኛው ከጦርነቱ ለየት ባለ ሁኔታ እና የአባይ ግድብ ላይ አርቲስቶች ሲጋበዙ አብሮ እንዲሄድ እንዲጎበኝ እንግዲህ ስለ አባይ ስለዘፈነ የአድዋ ሙዚየም እንደዚሁ ሲመረቅ ጥያቄ ቀርቦለታል ስለ አድዋ ስለዘፈነ በሚል። ነገር ግን ቴዲ ይህን ነገር አልተቀበለውም። ይህን አለመቀበሉ አብይን ራሳቸውን በጣም ከፍተኛ እልህ የተሞላበት ሁናቴ ውስጥ እንዲገቡ አድርጓቸዋል፣ ወይም ጥርስ እንደነክሱ አድርጓቸዋል። ቴዲ በባህሪው ግን ያላመነበትን ነገር ከማድረግ ይልቅ የሚመጣውን ነገር ፌስ ማድረግ የሚመርጥ ሰው መሆኑን ከቴዲ ጋር በጣም የጠበቀ ቅርበት ያላቸው ቀደም ሲል አድናቂዎቹ የነበሩ አሁን ግን ማኔጅመንት አካባቢ ያሉ ምንጮች ነግረውናል። እና ቴዲ በእነዚህ ነገሮች ጥርስ ተነክሶበታል። ከዛ ባሻገር አንድ ክስተት ነፍሱን ይማረውና ተወዳጁ ድምፃዊ ማዲንጎ አፈወርቅ ሕይወቱ ባለፈበት ወቅት ጠቅላይ ሚኒስትሩና ቴዲን የሚያገናኝ ክስተት ሆነ። በዛ ክስተት ውስጥ ቴዲ ከጠቅላይ ሚኒስትሩ ጋር ፊት ለፊት ላለመገናኘት ወይም ደግሞ ሰላምታም ላለመለዋወጥ ከዛ ባሻገር ደግሞ በካሜራ እይታ ውስጥ ላለመግባት በሚል እንግዲህ ራሱን ከዛ ሁነት ውስጥ ወይም ከዛ ኢቨንት ውስጥ ያወጣበት ሁኔታ ነበረ። እንግዲህ ይሄ በብዙ የሚታወቅ ነገር አልነበረም። በወቅቱ ግን የተወሰኑ ሰዎች ይታወቃሉ። ቴዲ አብይ እዛ መኖሩን ሲያውቅ ከሱ ጋር ላለመገናኘት ወይም ፊት ለፊት ሰላም ላለመባባል ቴዲ ከዛ ቦታ ራሱን እንትን ብሏል፣ ሰወረ ቶሎ የሚሉ ነገሮች ወይም ደግሞ ከቦታው ለቆ ሄደ የሚሉ መረጃዎች ሲወጡ ነበር። ይሄ የሆነው እንግዲህ ማዲንጎ አፈወርቅ ሞቶ ቤቱ ነው የሚል ነገር አለ። ከዛ ባሻገር ቀብሩ ላይ እንደዚሁ ቴዲ አልተገኘም የሚሉ ነገሮች አሉ። ነገር ግን እሱ እውነት አይደለም። ትክክለኛው ነገር የማዲንጎ አፈወርቅ የሀዘን ቦታ ላይ ነው ይሄ የሆነው እና ከዛ በኋላ ነው ቴዲ እንግዲህ ለብቻው ሄዶ አጽናንቶ የወጣው። ሀዘኑ ትንሽ ሰንበትበት ካለ በኋላ ነው። ሰንበትበት ሲባል እንግዲህ በቀናት ውስጥ ነው፣ ሁነቱን ለማስታወስ ያክል ነው። ውድ አድማጮቻችን እንግዲህ ቴዲ በእንደዚህ አይነት ሁኔታዎች ውስጥ በጠቅላይ ሚኒስትሩን ጨምሮ በከፍተኛ ባለስልጣናት አጠቃላይ በብልጽግና ደጋፊዎች ውስጥ ጥርስ ተነክሶበታል። ቀደም ሲሉ የነበሩ የተቃውሞ ልንላቸው እንችላለን፣ ግን ከዛም ከፍ ያሉ የጥላቻ ሴንቲመንቶችን የሚያራግቡ ሰዎች ይህን ተጠቅመው ቴዲ ላይ ከፍተኛ ዘመቻ ከፍተዋል። አሁን ኢትዮሩካ የመጣበት ወቅት ደግሞ የምርጫ ዋዜማ ነው። ምርጫ 97 ላይ ቴዲ ስለዘፈነ በምርጫ ወቅት እየጠበክ እኛ ልታሳጣ ነው የምትመጣው 17 መርፌ የዘፈነ ሰው ዛሬም በግልጽ ያየውን ነገር የሰማውን ነገር የታዘበውን ስሜቱን ይገልጻል፣ የህዝቡን ሁናቴ ይጋራል በሚል ስጋት እንግዲህ ከፍተኛ ተቃውሞ እያሰሙ ነው። የሆነ ሆኖ የቴዲ አዲሱ አልበም ከ8 ዓመት ጥበቃ በኋላ ኢትዮሪካ ደርሷል። ነገ ሐሙስ በቀን ቅዱስ ከቀኑ 8 ሰዓት በ8ኛው ወር በ2018 ከታሪካዊ የድል በዓላችን አድዋ ጋር በማሰናሰል ቴዲ አልበሙን ይዞ ብቅ ብሏል። እንግዲህ ሁላችንም የነገ ሰው ይበለን፣ እሱን እንሰማለን። እንግዲህ ብዙዎች አጋርነታቸውን እያሳዩ ነው። እነ ቤሮን ካዳነ፣ እነ አብርሃም ወልዴ ብዙዎቹ ለቴዲ አጋርነታቸውን እያሳዩ ነው። እንግዲህ የብልጽግና ደጋፊዎች ባለስልጣናት የሰደቡትን ያክል ቴዲን ደጋፊዎቹ ተከላክለውታል፣ ከፍ አድርገውታል። ሀገር ውስጥ ያላችሁ የቴዲ አድናቂዎች ቪፒኤን እያበራችሁ ሙዚቃውን ለማድመጥ ከወዲሁ ተዘጋጁ። ምክንያቱም ኢንተርኔት መቆራረጥም ሊኖር ይችላል። ፕላስ ደግሞ ከዛ ባሻገር ደግሞ ገቢም የሚቆጥረው ወይም ደግሞ አድ ራን የሚደረግበት ቴዲ ቪዲዮ ላይ ኢትዮጵያ አቫይሌብል ስላልሆነች ወይም ፓርትነር ስላልሆነች የዩቲዩብ
ቪፒኤን ሲበራ ግን ዩቲዩብ ላይ ማስታወቂያ ራን ያደርግበታል። ቴዲ ከማስታወቂያው ያገኛል። እሱ ይገደዋል ማለት አይደለም፣ ግን እግረ መንገድ ነው። ጤና ይስጥልን። የነገ ሰው ይበለን። በብር ኢዮቤልዩ በወርቅ ሰረገላ በሚሊዮኖች ልብ የነገሰ ቴዲ አፍሮ ዘፈንን ከዘመን አዋዶ ፍቅርን ከሰላም አጋምዶ ማስደመም ያውቅበታል። እንዴት አምሮባታል ዛሬ ኢትዮሪካ ከ8 ዓመት በኋላ የፊታችን ሐሙስ ሚያዝያ በ8ኛው ቀን በ8ኛው ወር ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻነል ይለቀቃል። ኢትዮሪካ